ማን ነው በዚህ ጦርነት ላይ ተጠቃሚ ሊሆን የሚችሉ? እስራኤል የበለጠ ጦርነቱን አትፈልገው። ለምን በቀጥታ ህዝቦቿ ናቸው የሚጎዱት። ማን ያምናል አሁን የአሜሪካን ጦር አንድ ኢራን ብቻዋን ተመክታለች ብሎ የሚያስብ የለም። ኢራኖች የሩሲያን እንኳን ሳተላይት ወይም ደግሞ መረጃ ሳትጠቀም በራሷ ሳተላይቶች ብቻ በቂ የሆኑ ጥቃቶችን ልትሰነዝር እንደምትችል ይታወቃል። የ30 እና የ40 ባንድ በርሜል መጨመር በዓለም አቀፍ ገበያ ላይ የሆርሙዝ ሰርጥ መነካት ያመጣው ጣጣ ነው። ዋና ዋና የሚባሉትን የጦር ማዘዣዎች ቢመቱ ኖሮ ሬጂም ቼንጅ የሚባለውን ነገር ማድረግ ይችሉ ነበር። እስራኤል ይሄን ጦርነት በዚህ ምን እንዲቋጭ አትፈልግም። ሩሲያም አሁን በዚህ ጦርነት ወደድንም ጠላንም ተጠቃሚ የምትሆንበት ነገር አለ። ጦርነት ዋጋ የሚያስከፍል ስለሆነ የሚቆምባቸው አጋጣሚዎች ሊኖሩ እንደሚችሉም አንዳንድ ፍንጮች ይታያሉ። እዚህ ጦርነት ላይ ደግሞ አሸናፊና ተሸናፊ የለም። የተጎዳ ሊኖር ይችላል እንጂ የተሸነፈ ሊኖር አይችልም።